ሰላም እንዴት ናችሁ? መቅደስ እባላለሁ። ባዮሎጂ የግሬድ 11 ኢንስትራክት ማድረጋችሁ እኔ ነኝ። እንግዲህ በዚህኛው ቻፕተር ዩኒት 1 አሁን እንጀምራለን። ዩኒት 1 ባዮሎጂ ኤንድ ቴክኖሎጂ ብለን ነው የምንጀምረው። በተጨባጭ እውቀት እንዲኖራችሁ ፕላስ ደግሞ ለማትሪክ እንዲያዘጋጃችሁ ቀለል አድርገን ለማዘጋጀት ሞክረናል። እሺ መጀመሪያ የምንጀምረው ዩኒት ለርኒንግ አውትካሞቻችንን በማየት ነው። የመጀመሪያው ይሄን ቻፕተር ከጨረስን በኋላ ምን አይነት አውትካሞችን ከራሳችን እንጠብቃለን? ልክ በቃ ቻፕተሩ ሲያልቅ ከራሳችሁ ምን አይነት አንደርስታንዲንግን ኤክስፔክት ታደርጋላችሁ ነው። እንግዲህ የመጀመሪያው አዳፕት ቴክኖሎጂስ ፍሮም ኔቸር። ስለዚህ ከኔቸር የተለያዩ አይነት ቴክኖሎጂዎች አዳፕት ይደረጋሉ። እነሱን በተጨባጭ በብዙ ኤግዛምፕሎች እናያቸዋለን። የመጀመሪያው እንግዲህ ከኔቸር አዳፕት የተደረጉ ቴክኖሎጂዎችን እናያለን። ከዛ ቀጥለን ኢሉስትሬት ነው የምናደርገው። ባዮሎጂ ኤንድ ቴክኖሎጂ ሁለት የተለያዩ ዲሲፕሊኖች ናቸው። እነዚህ ዲሲፕሊኖች ለሶሻል እንዲሁም ደግሞ ናቹራል ወርልድ ላይ ምን አይነት ኢምፓክት አላቸው የሚለውን ነገር እናያለን ማለት ነው። ሁለተኛው ይሄን ይመስላል። ሶስተኛው ኢንዲኬት the benefits of biology to technology and the vice versa ማለት ነው። ባዮሎጂ ለቴክኖሎጂ ምን አይነት ኮንትሪቢዩሽን አለው የሚለውን ነገር እናያለን። ከዛ ደግሞ ቴክኖሎጂው ለባዮሎጂ ምን አይነት ኮንትሪቢዩሽን አለው የሚለውን ቫይስ ቨርሳ ማለት ነው። ባዮሎጂ ለቴክኖሎጂ፣ ቴክኖሎጂ ለባዮሎጂ ምን አይነት ቤኔፊት ወይንም ኮንትሪቢዩሽን አለው የሚለውን ነገር እናያለን። የመጨረሻ ኢቲካል ኢሹ ነው ወይም ደግሞ ራይትነስ ኤንድ ሮንግነስ ማለት እንትን ማለት እንችላለን፣ መተንተን እንችላለን ኢቲካል የሚለውን ነገር ማለት ነው። ኢቲክስ የምንለው ከራይትነስ እና ከሮንግነስ ጋር እንትን ብሎ አንድ ላይ አያይዘን አኒማሎች ላይ እና ፕላንቶች ላይ ኤክስፐሪመንት የምንሰራባቸው ኦርጋኒዝሞች ላይ ማለት ነው ኢቲካል ኮንሲደሬሽኑ ምን ይመስላል የሚለውን ነገር እናያለን። እሺ የመጀመሪያው ለርኒንግ ፍሮም ኔቸር ነው። እንግዲህ ኔቸር አካባቢያችን ላይ ያሉት ቤዚክ እንግዲህ ወርዱ ኔቸር የምንለው ያው ተፈጥሮ ማለት ነው አይደለ? እና ይሄ ተፈጥሮ አካባቢያችን ላይ ያሉት ነገሮች በሙሉ ተፈጥሮ ናቸው። ያ ማለት ከሰው እጅ ስራ ውጪ ያሉት በሙሉ እንስሳት ሊሆን ይችላል፣ ኢንሴክትስ፣ ፕላንት ያሉ እነዚህ በአካባቢያችን ላይ የሚገኙ እነዚህ ባዮቲክ ሊሆኑ ይችላሉ ኦር ደግሞ አባዮቲክ ሊሆኑ ይችላሉ። ያ ማለት አካባቢያችን ላይ የሚገኙ ነገሮች በሙሉ ሊቪንግ ቲንግስ ናቸው ማለት አይደለም። በተፈጥሮ የምናገኛቸው ግን ከኛ እጅ ስራ ውጪ የሆኑ ነገሮች ሂውመን ኢንተርቬንሽን የሌለባቸው በተፈጥሮ የምናገኛቸው ነገሮች ናቹራል ወርልድ ወይም ደግሞ ኔቸር እናቸዋለን ማለት ነው። ኔቸር ኢንስፓየርስ ቴክኖሎጂ ይላል። ኔቸር ቴክኖሎጂን ኢንስፓየር እንዲያደርግ ወይም ደግሞ ቴክኖሎጂዎች የተለያዩ አይነት ቴክኖሎጂዎች ጀነሬት እንዲያደርጉ የመጀመሪያው ሶርስ ኦፍ ኖሌጅ ኔቸር ነው። አንድ ሰው ከተወለደ ወይም ከተፈጠረ በኋላ መጀመሪያ እውቀትን የሚያገኘው ከየት ነው? አካባቢ ላይ ካሉ ከተለያዩ አይነት በተፈጥሮ ከሚያገኛቸው ነገሮች ነው ማለት ነው። ስለዚህ ኔቸር የተለያዩ አይነት ቴክኖሎጂዎች ኢንስፓየር እንዲያደርጉ ዋናው የእውቀት መንገድ ነው ማለት ነው። ስለዚህ ከተፈጥሮ ነው ብዙ ነገሮችን የምንማረው። ለዛ ነው ኔቸር ኢንስፓየርስ ቴክኖሎጂ የተባለው። ወደ በኋላ ብዙ አይነት ኤግዛምፕሎችን እናያለን። ቀጥሎ የምናየው ኢሚቴሽን ነው። ኢሚቴሽን ማለት ምን ማለት ነው? በአጭሩ ኮፒንግ ማለት ነው። ስለዚህ ምንድነው ኮፒ የምናደርጋቸው ነገሮች? ኔቸር ላይ የምናያቸው ነገሮች ብዙ አይነት ነገሮች አሉ። እነሱን ኮፒ አድርጎ አስመስሎ መስራት ማለት ነው። ያ ማለት ኔቸርን ቀጥታ በእጃችን እንሰራዋለን ማለት አይደለም። በተፈጥሮ የሚገኙ ነገሮች ያው ተፈጥሯዊ ናቸው። እሱን እንትን ማለት አንችልም፣ ብሬክ ማድረግ አንችልም። ግን አስመስለን የምንሰራቸው ነገሮች አሉ። እንዳልኳችሁ ወደ በኋላ ብዙ ኤግዛምፕሎችን እናያለን። ኢሚቴሽን ኦፍ ኔቸር ሄልፕስ ኢን ዲዛይኒንግ ዩዝፉል ኤንድ ኤፊሽንት የሆኑ ዲቫይሶችን ሜክ እንድናደርግ ያደርገናል ማለት ነው። ኮፒ የምናደርገው ኔቸርን ኮፒ አድርገን የተለያዩ አይነት ቴክኖሎጂዎችን ኢኒሺየት እንድናደርግ ያግዘናል ማለት ነው። ኢሚቴሽን ማለት በአጭሩ ኮፒንግ ወይም ደግሞ አስመስሎ መስራት ማለት ነው። አንደርስታንዲንግ ባዮሎጂ ሄልፕስ ቱ ኢምፕሩቭ ቴክኖሎጂ። ስለዚህ ምንድነው ባዮሎጂን አንደርስታንድ አደረግን ማለት ባዮሎጂ ማለት እንዲቀጥ ዲሲፕሊኑን ስናየው ስለ ሊቪንግ ቲንግሶች በደንብ የሚያጠና ሳይንስ ነው አይደለም? ሊቪንግ ቲንግሶች ወይም ደግሞ ህይወት ስላላቸው ነገሮች ነው የሚያየው። እነዚህን ህይወት ያላቸውን ነገሮች በደንብ በመረዳት ባዮሎጂን አንደርስታንድ በማድረግ የተለያዩ አይነት ቴክኖሎጂዎችን ኢምፕሩቭ ማድረግ ወይንም ደግሞ በቀጥታ ምን ማድረግ ይቻላል ማለት ነው። ከነዛ ካየናቸው ወይም ከተማርናቸው ከባዮሎጂ ላይ ካገኘነው ኖሌጅ ተነስተን የተለያዩ አይነት ቴክኖሎጂን ጀነሬት ማድረግ እንችላለን ማለት ነው። ስለዚህ ባዮሎጂን አንደርስታንድ ማድረግ ለተለያዩ አይነት ቴክኖሎጂዎች እንድንሰራ ዋናው መሰረት የሚጥንልን ነገር ይሆናል ማለት ነው።
እሺ ሌላው many technologies imitate like አኒማሎችን ኢሚቴት ያደርጋሉ። ለምሳሌ የተለያዩ በርድስ ሊሆን ይችላሉ፣ ተርማይትስ ሊሆን ይችላሉ፣ የተለያዩ አይነት እንስሳቶች አሉ። ሶ ባዮሎጂ ይሄንን እውቀት ነው የሚሰጠው። ከዛ ቴክኖሎጂ እነዚህ ነገሮች በማየት የሰው ልጅ በኢሚቴሽን ወይም ደግሞ ኔቸር ላይ ከተሰራ ነገር ተነስቶ የራሱን የሆነ ነገር ዲቨሎፕ ያደርጋል ማለት ነው። እዚህ ጋር አሁን የምናያቸው የተለያዩ አይነት ቴክኖሎጂዎችን ናቸው። ወይም ደግሞ ኔቸርን እናያለን። እዚህ ጋር ለምሳሌ ስዋሎው ኔስት አለ። ከዛ በቀጣይም ብዙ የምናያቸው ኤግዛምፕሎች አሉ። እዚህ ጋር የመጀመሪያው ስዋሎው ኔስት ነው። ስዋሎው ኔስት ኢንስፓየርድ ዘ ዲዛይን ኦፍ ሞደርን ሃውስ። ስዋሎው ኔስት እዚህ ጋር ምስሉ ላይ እንደምታዩት ለምሳሌ ይሄኛው ኔስት ነው እንግዲህ የበርዶች ይሄ የሚኖሩበት ቤታቸው ማለት ነው። እሱ በምንድን ነው ዲቨሎፕ የተደረገው? እንግዲህ እነዚህ ስዋሎው ኔስቶችን ዝም ብለን ስናያቸው ቤታቸውን የሚሰሩት ጀስት በሳር ብቻ አይደለም። ሌሎች ወፎች እንደሚያደርጉት በሳር በምናምን ብቻ ሳይሆን የራሳቸውን ምራቅና መድ ወይንም ደግሞ የሆነ የተወሰነ ጭቃ የሚመስል ነገር ተጠቅመው ነው ቤታቸውን የሚያዘጋጁ። ሌላው በጣም ለየት የሚያደርጋቸው ነገሮች ደግሞ እነዚህ ነገሮች የራሳቸውን ቤት ኢዲብል ማድረግ ይችላሉ ወይም ደግሞ ሊመገቡት ላይ ይችላሉ። ምክንያቱም የሚሰሩት ከራሳቸው ሰላይቫና ከመድ ስለሆነ ኢዲብል አድርገው ነው የሰሩት። ፕላስ ደግሞ የሚሰሩበት ቦታ ነው ቴክኖሎጂን ወይም ደግሞ ሰዎች ይሄንን የሚሰሩበትን መንገድ ኢሚቴት እንዲያደርጉ ያደርጋቸው። ምክንያቱም ምንድነው የሚያደርጉት? በቀጥታ ቤቱን ከሰሩት በኋላ የሚሰሩት ቤት ዝም ብሎ ቦታ ላይ አይደለም ወይም ዛፍ ላይ አይደለም። አንደር ዘ ክሊፍ ሊሆን ይችላል። የሆነች ዲች አይነት ነገር ትሆንና የሆነ መጠለያ ነገር ሆኖ እዚች አካባቢ ነው ቤታቸውን የሚሰሩት ማለት ነው። የሆነች አንደር ዘ ብሪጅ ሊሆን ይችላል የሚሰሩት። ያ ማለት ምንድነው ኦፕቲመም የሆነ ስፔስ ለመጠቀም እንዲያገለግላቸው ነው። ለምሳሌ ምንድነው ወደ ሰዎች ስንመጣ አሁን ከገጠር ወደ ከተማ በጣም ብዙ ሰው ይፈልሳል። ስለዚህ ይሄንን ሁሉ ህዝብ ለማኖር እንግዲህ ቤት ያስፈልጋል አይደለ? ስለዚህ ኦፕቲመም ወይንም ደግሞ በጣም ስፔስ ሚኒማይዝድ የተደረገ ስፔስን በደንብ ሚኒማይዝ አድርጎ መጠቀም የሚያስችል ቤት ያስፈልጋል። ስለዚህ ልክ ስዋሎው ኔስቶች እንዲሁ ዝም ብለው ዛፍ ላይ ምናምን ብቻ ሳይሆን ስፔሳቸውን በደንብ ሚኒማይዝ አድርገው አንደር ዘ ብሪጅ ወይም ደግሞ የማይፈልግ ሌሎች ወፎች የማይፈልጉት ቦታ ላይ ነው ሄደው ኔስታቸውን የሚሰሩት ማለት ነው። ስለዚህ ስፔስን ሚኒማይዝ አድርገን እኛም ሰዎችም የራሳቸውን የሆነ ቤት መገንባት ችለዋል ማለት ነው። ሌላው ስፓይደር ዌብስ ሊድ ቱ ዘ ኢኖቬሽን ኦፍ ዌቪንግ ቴክኖሎጂስ። ዌቪንግ ቴክኖሎጂስ ማለት ቴክኖሎጂ ነው። በጣም ስትሮንግ የሆኑ ፋይበሮችን ለመስራት የሚያገለግል ቴክኖሎጂ ነው። ይሄ ቴክኖሎጂ ከማን ነው ኢንስፓየር የተደረገው ቢባል ከስፓይደር ነው ማለት ነው። ስፓይደር በውስጧ ፕሮቲንን ያዘለ የሆነ ፋይበር ነገር አለ። ልክ መጀመሪያ ሶሊድ ነው ሰውነቷ ውስጥ እያለ ከዛ በኋላ የሆነ ያህል አማውንት ኦፍ ቴምፕሬቸር ሲያገኝ ሜልት ያደርግና ልክ በቃ እሷ እንትን ካደረገች በኋላ ስፓይደር የሆነ ድሯን ስትደራ ምንድነው በጣም ስትሮንግ የሆነ ፋይበር ይሆናል ማለት ነው። ይሄንን የስፓይደርን ዌቪንግ ሲስተም በመጠቀም ሰዎችም የራሳቸው የሆነ ዌቪንግ ቴክኖሎጂ ጀነሬት እያደረጉ ነው። ይሄ ስትሮንግ የሆነ ፋይበርን ዲቨሎፕ እንዲያደርጉ ያደርጋቸዋል ማለት ነው። ሌላው የተርማይቶችን ቤት አይታችሁ ከሆነ እዚህ ጋር ምስሉ ላይ እንደምታዩት የተርማይቶች ቤት አለ። እንግዲህ እዚህ ጋር በጣም ብዙ ቀዳዳ ያሉት ማለት ነው። ተርማይት መንስ ኢንስፓየርድ ቢልዲንግ ዊዝ ናቹራል ኩሊንግ ሲስተምስ ማለት ነው። ተርማይቶች ቤታቸውን ሲሰሩ በጣም ብዙ ተነል አድርገው ነው። መሀል ላይ በጣም ብዙ ዋሻ የሚመስሉ ነገሮች አሉ። ይሄ የተርማይት ቤት አንዳንድ ጊዜ እስከ 98 ጫማ ድረስ ከፍ ሊል ይችላል። ያ ማለት የሆነ ከመኪና ቁመትም በላይ ከፍ ሊል ይችላል። እንደዚህ አይነት ቤታቸውን ሰርተው ውስጡ እንግዲህ በጣም ብዙ ተነሎች አሉት ማለት ነው። ይሄ ተነል እነሱ በራሳቸው ፕላስ ደግሞ ቤታቸውን ሲሰሩ ምንድነው የሚያደርጉት? በራሳቸው ሰላይቫና መድ እየተጠቀሙ ነው ቤታቸውን የሚሰሩት። ከዛ ብዙ ተነሎች አሉት ማለት ነው። ይሄ ተነሎች ሪስፓይሬሽን እንዲኖር አየር እንዲገባ እንዲወጣ እና ደግሞ ኦፕቲመም የሆነ ቴምፕሬቸርን ይዘው እንዲቆይ ያደርጋቸዋል ማለት ነው። ስለዚህ ሰዎችም ይሄንን አይነት መንገድ በመጠቀም በራሳቸው የተለያዩ አይነት ሀውስ ቢልድ ሲያደርጉ ኩሊንግ ሲስተም ወይንም ደግሞ ኦፕቲመም የሆነ ቴምፕሬቸር እንዲኖራቸው አድርገው መገንባት ችለዋል ማለት ነው። እሺ ሌላው ኤርክራፍትን the flight techniques inspired by birds ነው። በርዶች እንግዲህ የሚበሩ አካላት ናቸው፣ የሚበሩ እንስሳት ናቸው ማለት ነው። በሰማይ ላይ ሲበሩ ብዙ ጊዜ የምናያቸው ማለት ነው። እነዚህ በርዶች ለኤርክራፍት ትልቅ ኢንስፓይሬሽን ናቸው። እንዴት ነው ለምሳሌ ኤርክራፍት ከነዚህ በርዶች ትምህርት የወሰደው ወይም ኤርክራፍት ሲሰራ ከበርዶች ላይ ምን ነገሮች ታይተዋል ብንል ለምሳሌ እዚህ ጋር የምታያት ወፍ ናት። እንግዲህ የወፎችን መጀመሪያ ዝም ብለን ስናያቸው ቀላል ናቸው። በአየር ላይ እንዲበሩ የሚያስችላቸው ነገር ምንድነው? ቀለል ማለታቸው ነው። ክብደታቸው በጣም ትንሽ ነው። ያ የሚሆንበት ምክንያት ምንድነው? አንደኛ በርዶች አጥንታቸው በጣም ክፍት ነው ማለት አላይክ የሰዎች አጥንትን ብናይ ቦን ማሮ በውስጡ የያዘ ነው። ስለዚህ ብዙ ጊዜ ደንስ ነው የሚሆነው፣ ጥቅጥቅ ያለ ነው የሚሆነው። ግን ወፎች ጋር ሄደን አጥንታቸውን ብናየው ብዙ ጊዜ ኤር ፓኬጅ አለ ወይም ደግሞ ክፍት የሆነ ኤር ፓክስ አሉ።
አሉት ወይም ቦክስ ነገሮች አሉት አየር መያዝ የሚችሉ ማለት ነው። እነዚህ በአየር በተሞላ ቁጥር ምንድነው አጥንታቸው በሌሎች ነገሮች በሌሎች ማቴሪያሎች ጥቅጥቅ ከማለት ይልቅ አየር ነው የሚያስገባው ማለት ነው። ስለዚህ ይሄ አየር በነዛ ክፍተቶች ውስጥ በገባ ቁጥር ሰውነታቸው የበለጠ ቀለል እያለ ይሄዳል ማለት ነው። ስለዚህ በአየር ላይ እንዲበሩ ያስችላቸዋል። የሰው ልጅ ይሄንን አይነት ቴክኒክ በመጠቀም ለኤርክራፍቶች ምንድነው ያደረገው? አልሙኒየም ነው የተጠቀመው። ስለዚህ አልሙኒየምን ተጠቅሞ ኤርክራፍቶች የሚሰሩት ብዙ ጊዜ በጣም ጠንካራ የሆኑ የብረታ ብረት እቃዎችን ኤርፕሌን ላይ ኦር ኤርክራፍት ላይ ሲሰሩበት አናያቸውም። እነሱ የሚጠቀሙት ምንድነው? አልሙኒየም ነው። አልሙኒየም ደግሞ ያው በተፈጥሮ ቀለል ያለ ሜታል ነው ማለት ነው። እሺ 5ኛው ካሜራ ነው። ካሜራ ኢንስፓየርድ ባይ ሂውመን አይ ነው። እንግዲህ የሰው ልጅ አይን እንደሚታየው ሁሉ ጊዜ ብርሃን የሚያስገቡ የተለያዩ አይነት ስትራክቸሮች አሉት። ሰው እነሱን ኢሚቴት በማድረግ የሰው ልጅ ካሜራን ዲቨሎፕ ሊያደርግ ይችላል ማለት ነው። ሰው ለካሜራ የሰው ልጅ አይን እንደ ኢንስፓይሬሽን ነው። 6ኛው the movement of biorobotics designed by the movement of kangaroo ማለት ካንጋሩን አይታችሁ ከሆነ ብዙ ጊዜ አውስትራሊያ ውስጥ ነው የምትገኘው፣ ኢትዮጵያ ውስጥ አይገኙም። ግን ካንጋሩን ዝም ብላችሁ ብታዩት ትልቅ አኒማል ናት። ለምሳሌ ፌንጣም ይዘላል፣ ካንጋሩም ትዘላለች። ግን ፌንጣ ትንሽዬ የሆነ ክብደት ነው ያለው፣ ትልቅ ክብደት የለውም። ካንጋሩን ግን ብታዩት በጣም ትልቅ ክብደት ነው ያላት። በዛው ልክ ደግሞ ኢፊሸንትሊ መዝለል የምትችል አኒማል ናት። ያ ለምንድን ነው የሚያግዛት ከተባለ አንደኛ ጭራዋ ነው። ጭራዋ ከኋላ እንደ ሰፖርት ነገር ነው የሚያገለግላት። ስለዚህ ጭራዋን ተጠቅማ ረጅም ርቀት እንኳን ብትዘል የሆነ የመንገዳገድ ወይም ባላንሷን የመሳት ነገር አይታይባትም። ያ ምንድነው ኢፊሸንትሊ እንድዘል ያስቻላትን ቴክኒክ በመጠቀም ሰዎች አርቲፊሻል የሆነ ሮቦት ልክ እንደ ካንጋሮ ሁፕ ማድረግ የሚችል አርቲፊሻል የሆነ ሮቦት ዲቨሎፕ እያደረጉ ነው ማለት ነው። 7ኛው ኢንጀክሽን ኒድል ነው። ኢንጀክሽን ኒድል የምንለው ከማን ነው ኢንስፓየርድ የተደረገው? ከሞስኪቶ ነው። ሞስኪቶ ያው እንግዲህ ሁላችንም ቤት ውስጥ ቢምቢ ኦር ሰምቲንግ የሆነ የወባ በሽታ የምታመጣው ሞስኪቶውን ብናያት ያው እንግዲህ ብለድ ነው ሳክ የምታደርገው አይደለ? ሰው ይሄንን ብለድ የተለያዩ ሰውነቷ ውስጥ ያሉ እንቁላሎችን ለማሳደግ ነው የምትጠቀምበት። ስለዚህ ብለድ ኢሴንሻል ነገር ነው ለሷ ጀነሬሽን ማለት ነው። እና ብለድን ሳክ ስታደርግ እዚህ ጋር እንደምታዩት የሆነ ካይንድ ኦፍ ፕሮቦሲክስ ነገር አላት። እዚህ ጋር እንደ መርፌ የሰው ሰውነት ውስጥ ስክት የምታደርጋ ነገር አለ። ይሄ ስክት አድርጋ እንትን የምትለው ልክ እንደ መርፌ ነው። ልክ ሰውነታችን ውስጥ በስቶ ከገባ በኋላ ብለድ ነው ሳክ የምታደርገው ከብለድ ስትሪማችን ማለት ነው። ልክ እነዛ ሰዎች ይሄንን የፕሮቦሲክስን የሞስኪቶን ፕሮቦሲክስ በማየት ምንድነው የፈጠሩት? ኢንጀክሽን ኒድል ማለት ነው። ኢንጀክሽን ኒድል የተለያዩ መድኃኒቶችን ሊሆን ይችላል ወይም ደግሞ የብለድ ሳምፕል ከኛ ከሰዎች ለመውሰድ ስንፈልግ እንጠቀምበታለን ማለት ነው። ስለዚህ ሜዲካል ተርም ላይ ያው ኢንጀክሽን ኒድል የምናውቀው ነገር ነው ማለት ነው። 8ኛው ሴንሰርስ ኦፍ ኤሌክትሪካል ዲቫይስስ ዌር ኢሚቴሽን ኦፍ ባዮሎጂካል ኒውሮንስ። ባዮሎጂካል ኒውሮንስ የምንላቸው ነርቨስ ሲስተማችን ላይ ያሉ ዲቴክተሮች ናቸው። ሰውነታችን ላይ ማለት የተለያየ አይነት የውጭ ወይም ደግሞ ኢንቫይሮንሜንታል ቼንጆች ሲኖሩ እነሱን ዲቴክት የሚያደርጉልን ናቸው። እነዚህ ዲቴክት የሚያደርጉልን ኒውሮኖች እነሱን ኢሚቴት በማድረግ ደግሞ ምን ተሰራ? ሴንሰሪ የሆኑ የተለያዩ አይነት ዲቫይሶች ጀነሬት ተደረጉ ማለት ነው። ለምሳሌ የሰው ልጅ ሲያልፍ መብራት ሊበራ ይችላል። ያ ማለት ምንድነው? መብራቱ ሴንሰሪ የተገጠመለት ነው። የሰው ልጅ ሲያልፍ መብራት ሊበራ ይችላል ማለት ነው። እንደዚህ አይነት ተመሳሳይ ለምሳሌ የተለያዩ ቦታዎች ላይ እንዴት ነው እጃችንን ከስር ስንጠቅን ሳሙና ምናምን የሚያደርጉ ሆቴሎች ላይ የተለያዩ ሲስተሞች ላይ ሴንሰር የተገጠመላቸው የተለያዩ አይነት ዲቫይሶች አሉ። እነዚህ ዲቫይሶች ከምንድነው ኢሚቴት የተደረጉት ከተባለ ከሰው ልጅ ኒውሮንስ ነው ማለት ነው። ሌላው ካቲንግ ሶ ኢሚቴቲንግ ዘ ሻርፕ ቲዝ ነው። እንግዲህ ካቲንግ ሰው የምንለው ይሄ ለመቁረጥ የሚያገለግለን ለምሳሌ መጋዝን አይታችሁ ከሆነ እሱ ነው ካቲንግ ሰው የምንለው። እሱ ከምንድነው ኢሚቴት የተደረገው ከተባለ ከሰዎች ሻርፕ ቲዝ ማለት ነው። አክቹዋሊ ሰዎች ያን ያህል ሻርፕ ቲዝ አላቸው ለማለት ትንሽ ይከብዳል። ግን ለምሳሌ እንደነ ታይገርስ ሊሆን ይችላል፣ ላየንስ ብታዩ እነዚህ ፕሬዴተርስ የምንላቸው አኒማሎች በጣም ሻርፕ ቲዝ ነው ያላቸው። ያ ማለት ፕሬያቸውን ያው አድነው ከያዙ በኋላ ቆዳ አለ፣ ፍለሽ አለ፣ እሱን ዘንጥለው ምናምን ለመብላት እንዲያገለግላቸው ጠንካራ የሆነ ሻርፕ ቲዝ ነው ያላቸው። ከዛም ባሻገር ደግሞ ለምሳሌ በጣም ሻርፕ ቲዝ አለው ተብሎ ከሚታሰቡ እንስሳ መካከል ሻርክ ነው። ሻርክ አንድ ሮው ብቻ ሳይሆን 2 ሮው አንዳንዴም 3 ሊሆን ይችላል። እንደዚህ አይነት ሮው ኦፍ ቲዞች አሉት። ያ ማለት በጣም ሻርፕ ናቸው። ልክ እንደ መጥረቢያ እንደ መጋዝ 3 ማዕዘን ቅርጽ ያላቸው ሻርፕ የሆኑ ቲዞች አሉት። እነዛን ሻርፕ ቲዞች ኢሚቴት በማድረግ የሰው ልጅ ካቲንግ ሰውን ዲቨሎፕ ማድረግ ችሏል ማለት ነው። ሌላው 10ኛው ሲንቴቲክ ቡሌት ፕሩፍ አር ኢሚቴሽን ኦፍ ሲልክስ ኦፍ ስፓይደር። የሲልክስ ኦፍ ስፓይደር እዚህ ጋር ደግሞ ሌላ ጥቅም አለው። ሲልክስ ኦፍ ስፓይደር እንዳልኳችሁ በጣም ቤንድ ማድረግ የሚችል ፍሌክሲብል የሆነ ፕሮቲን ነው። ሲልክስ ኦፍ ስፓይደር ኢሚቴት በማድረግ ሰዎች ቡሌት ፕሩፍ የሆነ ቨስት ሰርተዋል ማለት ነው ለራሳቸው። እዚህ ላይ ምስሉ ላይ እንደምታዩት አሁን ይሄ ለማድረግ በጣም ቀላል ነው። ልክ እንደ አርመር ሰዎች በቀላሉ ሊያደርጉት የሚችሉት ነው። ፕላስ ደግሞ ቤንድ ያደርጋል። ተጣጣፊ ነገርም ስለሆነ
ስለሆነ ምንድነው በጣም ስትሮንግ ነው፣ ግን ስቲል ቤንድ ያደርጋል። ልክ እንደ አይረን ከባድ ነገር ሆኖ ምንድነው ይሄ ጥይት የማይበሳው አይነት ነገር ሳይሆን ቤንድ ነው የሚያደርገው። ስለዚህ ቡሌት ፕሩፍን ጀነሬት አድርገዋል ማለት ነው ከስፓይደር ሲልክ በመነሳት። ሌላው ሴራሚክስ አር ዘ ኢሚቴሽን ኦፍ ሼልፊሽ ስኬሌተንስ ማለት ነው። ሼልፊሽ ስኬሌተንስ የምንላቸው ደግሞ ምንድናቸው? ውሃ ውስጥ የሚኖሩ እንስሳቶች ናቸው። ላይክ ሼልፊሽ የምንላቸው ሰው እነሱን ዝም ብላችሁ ብታያቸው አንደኛ ቅርጻቸውን ነው የሰው ልጅ ኢሚቴት ያደርገው ቅርጻቸውን ነው። ያው ብዙ አይነት ስትራክቸር አላቸው። ያንን ቅርጽ ስትራክቸራቸውን ብዙ ከለራቸውንም ኢቭን ኢሚቴት አድርጓል። ለምሳሌ ወይ ላይት የሆነ ፒንክ ከለር ነው የሚኖራቸው ወይንም ደግሞ ክሪሚ የሆነ ከለር ነው የሚኖራቸው። ሰው ያንን የሰው ልጅ ኢሚቴት በማድረግ የተለያዩ አይነት ሴራሚክ ዲቨሎፕ ያደርጋል ማለት ነው። ሰው ሴራሚክሶች ያው ቤታችን ላይ በማንኛውም ቦታ ላይ ያው ምናነጥፋቸው ማለት ነው። እነዚህን ሴራሚክሶች የሰው ልጅ ኢሚቴት አድርጓቸዋል ማለት ነው። ሰው ከለራቸውን ቴክስቸራቸውን ኢሚቴት በማድረግ የሰው ልጅ ለቤት ዲዛይን ያውላቸዋል ማለት ነው እነዚህን ሴራሚክሶች። ሌላ ሮቦቲክ አርም ኢንስፓየርድ ባይ ኤሌፋንት ትራንክ ነው። የኤሌፋንትን ትራንክ ብታዩት በጣም ስትሮንግ ነው የመጀመሪያ። ሁለተኛ ደግሞ በጣም ፍሌክሲብል ነው። ሰው አንዳንድ ጊዜ የሆነ የኤሌፋንትን ትራንክ ብታዩት የሆነ ኢሬጉላር የሆኑ ሼፖች ያላቸውን እዚች ጋር እቺ ጫፍ ላይ ያለችው እቺ ሳንቲም እንኳን የማንሳት አቅም አላት። ምክንያቱም በጣም ከነርቫቸው ጋር በጣም የተገናኘና በተለያየ አይነት ዳይሬክሽን ቤንድ ማድረግ የሚችል ነው። ሰው ያንን ኢሚቴት በማድረግ የሰው ልጅ ምንድነው ለሰው ልጅ ጉዳት የሌላቸው ለምሳሌ በጣም ሃርድ ማቴሪያል ቢሆን የተሰራበት ይሄ የሰው ልጅ የፈበረከው ምናልባት ጉዳት ሊያደርስ ይችላል። ነገር ግን ይሄ የተሰራበት ማቴሪያል በጣም ቀላል ከሆነ ማቴሪያል አድርገው ልክ እንደ ኤሌፋንት ትራንክ በየትኛውም ሳይድ ቤንድ ማድረግ የሚችል ጠንካራ እንዲሁም ፍሌክሲብል የሆነ ማቴሪያል ጀነሬት አድርገዋል ማለት ነው።